ዛሬ የምንጓዘው ወደ ዓለማችን ታላቋ ደሴት በአንድ ወቅት ላይ ፀሐይ በግዛቷ አትጠልቅም ተብላ ይነገርላት ወደ ነበረችው ሀገር ዓለምን በቀኝ ግዛት የገዛች የጊዜ መለኪያ የሆነች እና ዛሬም ድረስ በንጉሳውያን ቤተሰብ የምትመራ ዘመናዊ ሀገር ይህችም ሀገር ዩናይትድ ኪንግደም ወይም ዩኬ ናት። ግን ቆይ ኢትዮጵያውያን ብዙውን ጊዜ እንግሊዝ እንላለን። ግን እንግሊዝ፣ ብሪታንያ፣ ዩናይትድ ኪንግደም የተለያዩ መሆናቸውን ታውቃላችሁ? ወይስ የሀገሪቱ ንጉስ ያለ ፓስፖርት ዓለምን መዞር እንደሚችልስ? ወይም በለንደን መንገድ ላይ ካሜራ ሳያያችሁ መጓዝ እንደማይቻል ሰምታችኋል? ከሁሉም በላይ ደግሞ ከኛ ከኢትዮጵያውያን ጋር ያላት ጥቁር የታሪክ ጠባሳ ምን ይመስላል? በዛሬ ቪዲዮ ስለ ዩናይትድ ኪንግደም ታሪክ፣ አስገራሚ ባህልና እኛን ስለሚመለከቱ ጉዳዮች በዝርዝር እናወራለን። አብራችሁን ቆዩ። ብዙ የምትደነቁበት ነገር አለ። ለመሆኑ ይህች ሀገር ስሟ ማን ነው? መጀመሪያ ይህንን እንይ። ብዙዎቻችን እንግሊዝ እንላለን፣ አንዳንዶቻችን ብሪታንያ እንላለን። ግን ልዩነታቸው ምንድነው? ዩናይትድ ኪንግደም ማለት የአራት ሀገራት ጥምርት ማለት ነው። እነርሱም እንግሊዝ፣ ስኮትላንድ፣ ዌልስ እና ሰሜን አየርላንድ ናቸው። እነዚህ አራት ሀገራት አንድ ላይ ሆነው ነው ዩናይትድ ኪንግደም የሚባሉት። ልክ እንደ አሜሪካ ስቴቶች ሳይሆኑ የራሳቸው ባህልና ፓርላማ ያላቸው ሀገርም ናቸው። ግን በዓለም አቀፍ እንደ አንድ ሀገር ይቆጠራሉ። ስለዚህ አንድ ስኮትላንዳዊ እንግሊዛዊ ነህ ወይ ብትሉት በጣም ይናደዳል። ምክንያቱም ታሪካቸውና ማንነታቸው የተለያየ ስለሆነ ነው። ምን ሐሳብ አላችሁ? ኮሜንት ላይ ጻፉልኝ። ዩናይትድ ኪንግደም ልዩ ከሚያደርጉ ነገሮች አንዷ የንጉሳውያን ቤተሰብ ነው። በ21ኛው ክፍለ ዘመን ንጉስና ንግስት የሚያስተዳድራት ሀገር መሆኗ ያስገርማል። ስለ ንጉሱ ኪንግ ቻርለስ የሚያስገርሙ ነገሮች አሉ። አንደኛ፣ ፓስፖርት አያስፈልገውም። በእንግሊዝ ፓስፖርት የሚሰጠው በንጉሱ ስም ነው። ስለዚህ ንጉሱ ለራሱ ፓስፖርት መስጠት አይጠበቅበትም። ያለ ፓስፖርት ዓለምን መዞር የሚችል ብቸኛው ሰው ነው። ሁለተኛ፣ መንጃ ፍቃድ አያስፈልገውም። ንጉሱ ያለ መንጃ ፍቃድ መኪና መንዳት ይችላል። ታርጋም አያስፈልገውም። ሶስተኛው፣ የእንስሳት ባለቤትነት። በለንደን ታምዞ ወንዝ ላይ የሚገኙ እንስሳቶች በሙሉ የንጉሱ ንብረት ናቸው። እነዚህን መግደል ወይም መብላት እንደ ወንጀል ይቆጠራል። እንዲሁም በብሪታንያ ባህር ውስጥ የሚገኙ ዶልፊኖች የንጉሱ ንብረት ናቸው። በጣም ነው የሚያስገርመው። ወደ ቤተ መንግስቱ ስንመጣ የንጉሱ ጠባቂዎች በፍጹም መሳቅ የለባቸውም። ቱሪስቶች ፊት ለፊታቸው ቆመው ቢያላግጡ፣ ቢጨፍሩ ወይም ቢሳደቡ ጠባቂዎቹ አይንቀሳቀሱም፣ አይስቁም። ነገር ግን ከነኳቸው ወይም መስመር ካለፉ በመሳሪያ አሊያን በጩኸት ሊያስቆማቸው ይችላሉ። ዋና ከተማዋ ለንደን የዓለም ፋይናንስ ማዕከል ናት። ግን አንድ ሚስጥር ልንገራችሁ፣ ለንደን እና ዘ ሲቲ ኦፍ ለንደን ልዩነት አላቸው። ዘ ሲቲ ኦፍ ለንደን ማለት በለንደን ከተማ መሃል የሚገኝ አንድ ስኩዌር ኪሎ ማይል ስፋት ያለው የራሱ ፖሊስ፣ የራሳቸው ከንቲባ እና የራሱ ሕግ ያለው ልዩ ቦታ ነው። የዓለማችን ትልልቅ ባንኮችና ቢዝነሶች የሚገኙት እዚህ ነው። ይህም ቦታ የዩናይትድ ኪንግደም ኢኮኖሚ የጀርባ አጥንት ነው። ለንደን በሌላ በኩል የካሜራ ከተማ ትባላለች። በአማካኝ አንድ ሰው ለንደን ውስጥ ሲንቀሳቀስ በቀን 300 ጊዜ በካሜራ ይቀረጻል። ወንጀል ለመቀነስ ተብሎ የተደረገ ቢሆንም አንዳንዶች ግን ቢግ ብራዘር ወይም የመንግስት ከመጠን በላይ ያለፈ ቁጥጥር ይሉታል። ኑሯቸው ሳካላችሁ ለንደን ውስጥ ቤት መግዛት ለብዙዎች ህልም ብቻ ነው። አንድ ክፍል ቤት ቢከራዩ ከ2000 ፓውንድ ወይም ከ300,000 ብር በላይ ሊሆን ይችላል። ለዚህ ነው ብዙ ሰዎች ከከተማይቱ ወጣ ብለው የሚኖሩት። በጣም ከባድ ነው። እንግሊዞች ያለ ሻይ መኖር አይችሉም። በተጠና ጥናት መሰረት እንግሊዞች በቀን 165 ሚሊዮን ሲኒ ሻይ ይጠጣሉ። ይህም በአመት 60 ቢሊዮን ሲኒ ማለት ነው። ማንኛውም ችግር ቢፈጠር መፍትሄያቸው ሻይና ፍላና እናውራ የሚል ነው። ሌላ ባህላቸው ደግሞ ይቅርታ ማለት ነው። እንግሊዛዊ ካገኛችሁ ጥፋተኛ ቢሆንም ባይሆንም ሶሪ ይላችኋል። ለምሳሌ እናንተ በስህተት ተጋጭታችሁ እነርሱ ቀድመው ሶሪ ይላችኋል። ጨዋነት እዚህ ሀገር ትልቅ ቦታ አለው። ሌላኛው ደግሞ ሰልፍ መሰለፍ ወይም ሰልፍ መጠበቅ።
ለእነርሱ ቅዱስ ተግባር ነው። አውቶቡስ ለመጠበቅ፣ ሱቅ ለመግባት፣ ሌላው ቀርቶ ባዶ ሜዳ ላይ ቢሆኑ እንኳን ሳይሰለፉ አይቀመጡም። ሰልፍ መዝለል እንደ ትልቅ ነውርና ስድብ ይቆጥራሉ። በጣም ከባድ ነውስ። ይህ ክፍል ለኛ ለኢትዮጵያውያን ስሜት የሚነካ ነው። ዩናይትድ ኪንግደም እና ኢትዮጵያ ለረጅም ጊዜ ግንኙነት አላቸው። ነገር ግን የማይረሳ የታሪክ ጠባሳ የመቅደላ ጦርነት ነው። እንደ አውሮፓውያን አቆጣጠር በ1868 እንግሊዞች አጼ ቴዎድሮስን ለመውጋት ወደ መቅደላ መጡ። ንጉሱም እጄን አልሰጥም ብለው ራሳቸውን አጠፉ። እንግሊዞችም ግን የመቅደላን ቤተክርስቲያንና ቤተ መንግስት ዘረፉ። በሺዎች የሚቆጠሩ የብራና መጽሐፍ፣ የወርቅ ዘውዶችና ታሪካዊ ቅርሶችን ጭነው ወደ ለንደን ወሰዱ። እነዚህም ቅርሶች ዛሬ ድረስ በብሪቲሽ ሙዚየምና በሌሎች ቦታዎች ይገኛሉ። ኢትዮጵያውያን እነዚህን ቅርሶች እንዲመለሱ ለዓመታት ሲጠይቁ ቆይተዋል። በቅርቡ የአጼ ቴዎድሮስ የልጅ ልጅ የሆነው የልዑል ዓለማየሁ ቴዎድሮስ ጸጉር ተመልሷል። ነገር ግን አብዛኛው ቅርስ አሁንም እንግሊዞች እጅ ላይ ነው። እንግሊዝን ስትጎበኙ በሙዚየሞቻቸው ውስጥ የራሳችሁን ሀገር ታሪክ ታያላችሁ። ይህ በጣም ከባድ ነው። ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ዩናይትድ ኪንግደም የድሮ ታሪክና ዘመናዊነትን የተዋሃደች ሀገር። በእርግጥ ዝናብና ፀሐይ መጥፋት ቢያሰለችም ምግቦቻቸውን አይመቸንም፣ ነገር ግን ስርዓቷ፣ ኢኮኖሚዋና ታሪኳ ዓለምን ቀይሯል። ከእግር ኳስ ፕሪሚየር ሊግ እስከ ሙዚቃ እንግሊዝ ለዓለም ያበረከተችው ብዙ ነገር አለ። እናንተስ ለንደን ሂዳችሁ በታምዝ ወንዝ ዳርቻ ሻይ መጠጣት ትፈልጋላችሁ ወይስ ሙዚየም ገብታችሁ የኢትዮጵያን ቅርሶች ማየት ትመርጣላችሁ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስገራሚ ቪዲዮዎች እስክንገናኝ ድረስ ሰላም ሁኑ። ይመቻችሁ።